ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የጽናት ሚዲያ ቤተሰቦቻችን እንደምን አድራችኋል? የሳምንቱ መጀመሪያ ቀን በሆነችው ዕለተ ሰኞ ረፋድ ላይ እንገኛለን። ከሀገር ውስጥና ከባህር ማዶ የተሰሙ አበይትና ሰበር መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። መረጃዎቻችን በፍጥነት እንዲደርሷችሁ የደወል ምልክቷን በመጫን ሰብስክራይብ፣ ላይክ እንዲሁም ሐሳብ መስጫ ሳጥኑ ላይ ሐሳብ አስተያየታችሁን አድርሱን እያልን ወደ መረጃዎቹ አልፋለሁ። ለመከታተል ያመቻችሁ ዘንድ አርዕስተ ዜናዎቹን በቀዳሚነት አስደምጣችኋለሁ። አብራችሁን ቆዩም። በኢትዮጵያ ደቡብ ክልል አሳሳቢ ደረጃ ላይ የደረሰው የሄሞሮጂክ ፌቨር በሽታ የአገዛዙን ወታደሮች መግደሉ ተሰምቷል። አገዛዙ ሰራዊቱ ይበተናል በሚል ስጋት በሚስጥር ቢይዘውም በየቀኑ የሚሞቱትና የሚታመሙት ቁጥር ከፍተኛ ደረጃ ላይ ደርሷል ተብሏል። በዝርዝር የምትሰሙት ይሆናል። ፋኖ በአራቱም የአማራ ክልል ግዛቶች ከፍተኛ ድል እያስመዘገበ መሆኑን አሳውቋል። በሰሞኑ በክልሉ የተለያዩ ቦታዎች በርካታ ውጊያዎች መደረጋቸውም ተሰምቷል። ሰሞነኛ የፋኖ የድል ዜናዎችን በቀጥታ ከግንባር መረጃ እናደርሳችኋለን። የተወደዳችሁ አድማጭ ተመልካቾቻችን አብሮነታችሁ ከኛ ጋር ከሆነ እነዚህንና ሌሎች አጫጭር መረጃዎችን በስፋት የምናስደምጣችሁ ይሆናል። ሰናይ ቆይታ ይሆንላችሁ። ፋኖ በአራቱም የአማራ ክልል ግዛቶች ከፍተኛ ድል እያስመዘገበ መሆኑን አሳውቋል። በሰሞኑ በክልሉ የተለያዩ ቦታዎች በርካታ ውጊያዎች መደረጋቸውም ተሰምቷል። ሰውም ኢትዮጵያዊም ያልሆነውን ጭራቅ ከህዝባችን አናት ላይ አንስተን ማንነታችንን አክብረንና አስከብረን የምንኖርበት ስርዓትን ለመገንባት በጋራ እንነሳ ያሉት የአፋብኃ ከፍተኛ አመራሩና የማዕከላዊ ኮማንድ ፖስት አባሉ አርበኛ ዘመነ ካሴ ጥሪን ተቀብሎ ሰውም ኢትዮጵያዊም ያልሆነውን ጭራቅ ከህዝባችንና ከሀገራችን አናት ላይ አንስተን ማንነታችንን አክብረን እናስከብረን የምንኖርበትን ስርዓት ለመገንባት በጋራ እንነሳ። የአማራ ህዝብ በተፈጸመበትና አሁንም የተፈጸመበት ባለው የዘር ማጥፋት ዘመቻ ምክንያት ራሱን ለማዳን እያደረገ ባለው ተጋድሎ አኩሪ ድሎችን ተጎናጽፏል። ሊያጠፉት እስከ አፍንጫቸው ታጥቆ የመጡትን ጠላቶቹን በታላቅ ወኔና ጀግንነት እየተፋለመ በያሉበት እየደመሰሰ ራሱን እያደራጀ ከጠላት የማረከውን እየታጠቀ ህልውናውን ለማስከበርና የወደፊቱን የኢትዮጵያ ሁኔታ ከሌሎች ኢትዮጵያውያን ወገኖች ጋር በመተባበር በጋራ ለመወሰን ትግሉን አጠናክሮ ቀጥሏል። እኛ አማራዎች በእያንዳንዱ ቀን ከምናደርገው የጦር ሜዳ ፍልሚያ ጎን ለጎን ራሳችንን የማሰልጠን የማስታጠቅና የማደራጀት ስራችንን ያላንዳች መዘናጋት አጠናክረን እንቀጥላለን። አደረጃጀቶቻችንም የተናበበና የተቀነባበረ አመራር ለመስጠት በሚያስችለን መልኩ ለማሰባሰብ የምናደርገውን ጥረት በጥሩ መንገድ በትጋት እየሰራ ነው። ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገውን የትግል አጋርነትና ቅርርብ መልክ ለማስያዝ የአማራ ፋኖ በከፍተኛ ትጋት እየሰራ ነው። አማራ ራሱን እየተከላከለ በትጥቅና በአደረጃጀት ኃይሉን እያጠናከረ ከሌሎች ኢትዮጵያውያን ኃይሎች ጋር ትግሉን አስተባብሮ በድል ለመቋጨት የሚያደርገው ትንቅንቅ እንደተጠበቀ ሆኖ በከተሞች የሚኖረው ህዝብ ግን የአረመኔው የአብይ አህመድ አገዛዝ ዋና ገፈት ቀማሽ ሆኖ እያለ በእጁ ሊጠቀምበት የሚችል የትግል ግብዓትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ ትግሉን በመጠኑ ከመደገፍ ባለፈ በተገቢ ሁኔታ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ ግን አልተነቃነቀም። በዛሬዋ የአብይ አህመድ አረመኔያዊ አገዛዝ ኢትዮጵያ በከተሞች ለሚኖረው ህዝብ በሰላም ወጥቶ መግባት ብርቅ ሆኗል። ያለ ጉቦ ጉዳይ ማስፈጸም የማይታሰብ ተደርጓል። ልጆቹን ለሚገድልበት ገንዘብ ለማሰባሰብ ህዝባችንን አጋድሞ እየጋጠው ነው። በኑሮ ውድነት ሰቅዞ እያሰቃየው ነው። ከትግል መነሻችን ጀምሮ በተደጋጋሚ እንደገለጽ ነው የአማራ ህዝብ ህልውና የሚጠበቀውና በኢትዮጵያ ህዝብ ላይ የተጫነውን አገዛዝ ከነግሳንግሱ መቅበር የሚቻለው ሁሉንም የትግል ስልቶች በተገቢ ቦታና ጊዜ በተጠናና በታቀደ መንገድ አቀናጅቶና አዋህዶ በመምራት እንደሆነ ለአፍታም መዘንጋት የለበትም። የኢትዮጵያ ከተሞች አዲስ አበባን ጨምሮ አረመኔው አብይ አህመድ በትጥቅ የሚፋለሙትን ጀግኖች ለማጥፋት ሴራ የሚጎነጉንበት ስንቅና ትጥቅ የሚያገኝበት የወንበዴና የዘር አጥፊ መደበቂያ ዋሻ መሆኑ በአፋጣኝ ማክተም አለበት። እጉር ድንብሩ የወጣው የ4 ኪሎ የብልጽግና አገዛዝ ትላንት አመሻሽ 4 ሰዓት ላይ
የጦር ጀት ወደ ምዕራብ ጎጃም ባሉ ቀጠናዎች ለማሰማራት ትዕዛዝ መስጠቱን ተከትሎ የምዕራብ ጎጃም ቀጠናዎች በተለይም ቴዎድሮስ እዝ በተቆጣጠረባቸው ቀጠናዎች ከደንበጫ እስከ ባህር ዳር ባሉ አካባቢዎች ከፍተኛ የሆነ የአገዛዙ አሽከር መከላከያ ሰራዊቱም እንቅስቃሴ ለማድረግ ቢሞክርም በአይበገሬዎቹ ቅጣት ቀምሷል። ይህ በእንዲህ እንዳለ በጎንደር አካባቢም ሮብ ገበያና ዳባት በተባሉ አካባቢዎች ላይ ጠላት እንደ ባብ ሲቀጠቀጥ መዋልም ተሰምቷል። የ102ኛ ኮር 11ኛ ክፍለ ጦርና 22ኛ ክፍለ ጦር በጥምረት ሁለቱ ክፍለ ጦሮች ጠላትን በትናንትናው ዕለት ሮብ ገበያና ዳባት ላይ ሲያስጨንቁት የዋሉ ሲሆን በተቀናጀ መልኩ የጠላትን የኃይል አሰላለፍ በቂ መረጃ ቀድሞ በማወቅ እልህ አስጨራሽ ከፍተኛ የሆነ መስዋዕትና የእጅ በእጅ ውጊያ በማድረግ ተላላኪውን የአብይ አህመድ ሰራዊት ሲያዝረከርኩት የዋሉ ሲሆን በተደረገው ጥቃት ከ13 በላይ ሲደመሰስ 9 ቁስለኛ በማድረግ እየቀጠቀጡት እንደሆነና በመጣበት እግሩ እያባረሩት እንደሆነም ለማወቅ ተችሏል። በወሎ ቀጠናዎች ደግሞ በላስታ ቀጠናዎች ተወርዋሪዎቹ ኮከቦች ላሊበላም አየር ማረፊያ ብልባላ አካባቢና መቄት ገረገራ አካባቢ ከባድ የሚባል ውጊያ እንደነበርና ከፍተኛ ቁጥር ያለው የመከላከያ አባል መማረካቸውንና ሙትና ቁስለኛ መሆናቸውም ተሰምቷል። በኢትዮጵያ ደቡብ ክልል አሳሳቢ ደረጃ ላይ የደረሰው የሄሞሮጂክ ፌቨር በሽታ ያገዛዙ ወታደሮች መግደሉ ተሰምቷል። አገዛዙ ሰራዊቱ ይበተናል በሚል ስጋት በሚስጥር ቢይዘውም በየቀኑ የሚሞቱትና የሚታመሙት ቁጥር ከፍተኛ ደረጃ ላይ ደርሷል ተብሏል። በደቡብ ክልል የተከሰተው ገዳዩ የሄሞሮጂክ ፌቨር በሽታ በመከላከያ ውስጥ ወታደሮችን እየገደለ መሆኑን ከሰራዊቱ የተገኘ ሚስጥራዊ መረጃ ያመለክታል። የመረጃ ምንጫችን እንደሚሉት በሽታው ወደ መከላከያ ሊገባ የቻለው ለረፍት ቤተሰቡን ለመጠየቅ ወደ ጅንካ አምርቶ የነበረም አንድ የመከላከያ ሰራዊት መኮንን ጅንካ በቆየበት ወቅት የቅርብ ቤተሰቡን ለማሳከም ወደ ጅንካ ሆስፒታል አቅንቶ እንደነበርና በሽታው ከሆስፒታሉ ሰራተኞች ወደ መከላከያ አባሉ ሳይተላለፍ እንዳልቀረም የመረጃ ምንጫችን ጠቁሟል። የመከላከያ አባሉ ከረፍት ከተመለሰ በኋላ ከፍተኛ ትኩሳትና በአፍና በአፍንጫው ደም ፈሶት እንደነበርና ከበርካታ ሰራዊት ጋር ተነካክቶ ስለነበር እርሱን ጨምሮ በርካታ የሰራዊቱ አባላት ለሞት ተዳርገዋልም ተብሏል። የብልጽግናው አገዛዙ ሰራዊቱ ይበተናል በሚል ስጋት በሚስጥር ቢይዘውም በየቀኑ የሚሞቱትና የሚታመሙት ቁጥር ከፍተኛ ደረጃ ደርሷል ተብሏል። ይህ በእንዲህ እንዳለ አገዛዙ ከተለያዩ የሀገሪቱ ክፍል የተውጣጡና በተለይ ደግሞ በኦሮሚያ ክልል ያሰባሰባቸውን የአብይ አህመድ ሰራዊቶች በአማራና በኦሮሚያ ክልል በማያባራው የእርስ በርስ ጦርነት የማገዳቸው ሲሆን ዛሬ ደግሞ በሌላ ትኩሳት የሄሞሮጂክ ፌቨር በሽታ ተጠቅተው ለሞት መዳረጋቸው ተሰምቷል። ከዚህ በተጨማሪ ደግሞ በጅንካ ሆስፒታል የሚሰራ አንድ የሕክምና ዶክተር መረጃ አወጣህ በማለት የብልጽግና አገዛዝ ከስራ አባሮታል። በደቡብ ኢትዮጵያ የተፈጠረው ወረርሽኝ የብልጽግና አገዛዝ ጤና ጥበቃ ሚኒስቴር መረጃ እንደነበረውና ወረርሽኝን በማስፋፋት የአስቸኳይ ጊዜ አዋጅ ለማወጅ ፈልጎ እንደነበር ስማቸው እንዳይጠቀስ የፈለጉም ሐኪሞች መረጃ ተናግረዋል። ሆኖም በ2013 ዓ.ም ከኮሮና ወረርሽኝ ጋር በተያያዘም ምርጫ ማስረዘሚያ እንደተጠቀመበትም ይታወቃል። በተመሳሳይ ከጅንካ ሆስፒታል በህመም ያለ ሰው በሪፈር ወደ አዲስ አበባ እንደመጣም ተሰምቷል። ይህ በእንዲህ እንዳለም በመላ ሀገሪቱ የሚገኙ የጤና ባለሙያዎችና አንዳንድ የመንግስት ሰራተኞች እንዲሁም መምህራን ተቃውሞ ተጠናክሮ እንደቀጠለም ተሰምቷል። ከሰሞኑ የሶማሌ ክልል የጤና ባለሙያዎች ቅሬታም አንዱ ማሳያ ነበር። እኛ የሶማሌ ክልል የጤና ባለሙያዎች በከፍተኛ ሁኔታ ጭቆና እየደረሰብን ነው ብለዋል። አገዛዙ የብልጽግና ስርዓት በቅርቡ ከመስከረም ወር ጀምሮ ለመንግስት ሰራተኛው የደሞዝ ጭማሪ ማድረጉም ይታወቃል። ነገር ግን የሶማሌ ክልል ተደማሪ የብልጽግና ገዥ የመስከረሙን ወር ጭማሪ አልከፈለንምና የትርፍ ሰዓት ክፍያ እስካሁን ድረስ በድሮው የደሞዝ ስኬል እየተሰራ እንደሆነም የጤና ባለሙያዎቹ የተናገረ ሲሆን በጤና ጣቢያዎች ላይ በወረዳው እዝነት ብቻ የሚሰጡን እንዲሁም የደረጃ እድገት ተሰርቶልን የማያውቅና ስራ መልቀቅ ስንፈልግ የስራ ልምድና የስራ መልቀቂያ ክሊራንስ በአግባቡ የማይሰራልን በመሆኑ ከፍተኛ ምሬት ላይ ነው ያለነው ብለዋል። በመጨረሻም መንግስት ተብዬው የሶማሌ ክልል የጤና ባለሙያዎቹን መብት እንዲያስከብርልን መብታችን ሳይከበር ቀርቶ በምንወስደው የስራ ማቆም አድማ ሊፈጠር በሚችለው የስራ መስተጓጎል ባለሙያው ተጠያቂ አለመሆኑን የኢትዮጵያ ሕዝብ ይወቅልን የሚል ቅሬታም አቅርበዋል።
ክቡራትና ክቡራን የጽናት ሚዲያ አድማጭ ተመልካቾቻችን ለሰዓቱ የያዝናቸው መረጃዎቻችን እነዚህን ይመስላሉ። መልካም ቀን ይሁንላችሁ።